ሲጀመር ነው ወደዚህ ቆይ አይደለም ሲጀመር ምን አስበሽ ነው በዚህ ሰዓት እንደዚህ ለመነካካት ምናምን የሞከርሽው ማለት ሌባውላ Subscribe to my channel. እኔ በደንብ አረጋግጬ ልንገርህ ጊዜሽ ሲደርስ ሁሉ ነገርሽ ያምርበታል። ያንቺ ቀን ሲመጣ አይደለም የተናገርሽው ያሰብሽው ሁሉ ይሳካልሻል። የሚሰጥሽም ማንም የማይቀማሽን ስጦታ ነው። ብቻ ፈጣሪ ብሎ ቀንሽ እስኪደርስ ትንሽ ብቻ ታገሽ። እና ያልከኝ ነገር አስቢበት ያልከኝ ነገር ያወራነውን ነገር ስለዚህ ነገራት በቃ ሴት ልጅ ፍቅረኛ ያላት ሌሎች የወንድ ጓደኞች ሊኖሯት አይችልም። ቤስት ፍሬንድ ገለመሌ ምናምን ማለት ነው። እሱ የብዕር ስም ነው። ቤስት ፍሬንዴ ነው እንደ ወንድሜ ነው ማየው የሚባል ነገር የለም። ወዳጄ እንደ ወንድሟ የምታየው አይደለም፣ ተቀያሪ መጠባበቂያ ነው። ሴት ልጅ ባል ካላት ወይ ፍቅረኛ ካላት ሌሎች የወንድ ጓደኞች አያስፈልጓትም። እኔ አስቤበት ይሄው ኦሬዲ በቃ ወስኛለሁ እተዋለሁ ሁሉንም ነገር። እሺ እንዳሳበው ተናገር። ጓደኛዋንም ቤስት ፍሬንዷንም ፍቅረኛዋንም ባሏንም አንተም ማድረግ ትችላለች። ነገር ግን ፍቅረኛ ሆና ወይም ሚስትህ ሌሎች እንደ ወንድሜ የማያቸው የምትላቸው የወንድ ጓደኞች ካሏት ሩጥ አምልጣል ንካው። እኔ በዚህ በኮንፊደንስ እንደዛ አይልሽም ያልኩበት ምክንያት ድሮ እየተጎዳም ድሮ እየገፋችው ድሮ ዲስሪስፔክት እያደረገችው እስቲ ደስ ይበለኝ እወድሃለሁ በሉኝ በሏ። ከዛም እጅግ በጣም እንደምጠሉኝ ንገሩኝ በሏ። አየሽ የዚህን ያህል ቀላል ነው። የሰው ልጅ ወዶ ጠላኝ ቀርቦ ራቀኝ በህይወቴ ውስጥ መጥቶ ሄደ ብለሽ ነው አይደለ በጭንቀት አብደሽ ራስሽን እስከ ማጥፋትና እስከ መጣል ምደርሽው። የዚህን ያህል ቀላል ነው። የሰው ልጅ ፍቅር ተራና ጊዜያዊ ከንቱም ነው። የሰው ልጅ ዛሬ ይወድሻል፣ ነገ ይጠላሻል። ዛሬ ያከብርሻል፣ ነገ ያዋርድሻል። ዛሬ ይቀርብሻል፣ ነገ ይርቅሻል። ዛሬ ተስፋ ይሰጥሻል፣ ነገ ተስፋሽን ይነጥቅሻል። የሰው ልጅ ይሄ ነው። የማይሰበር የማይወድቅ የማይከዳ ተስፋሽን የማይወስድ ሁልጊዜ እንደታመነ የሚቆየው ፈጣሪ ነው። የሰው ልጅ እንዲወድሽ ለማድረግ በጣም ቀላል ነው። ልትገዢው ሁላ ትችያለሽ። ጥሩ ነገር ብታረጊለት የሆነ ነገር ብትሰጪው በቀላሉ እንደሚወድሽ ሊነግርሽ ይችላል። ግን ፍቅሩ አርቲፊሻልና ጊዜያዊ ነው። ከላይ ጥርሱን እያሳየ እወድሻለሁ እያለ ከጀርባ የሚወጋሽ ነው የሰው ልጅ ማለት። ለዚህ ብለሽ ነው ራስሽ የምታጭው። ሰው በዙሪያ አጣው ብለሽ ነው ተስፋ የምትቆርጭው። ፈጣሪሽ ሁልጊዜ እግር በእግር እየተከተለ አጠገብሽ ሆኖ ሁሉን ነገር እያደረገ በተስፋ መቁረጥ ውስጥ ተስፋ እየሰጠሽ ምስጋና ቢስና ውለታ ቢስ አድርገሽው ተራ ከንቱና አላቂ የሰው ፍቅር ላይ አተኩረሽ ፈጣሪን ከናካቴው ረስተሽዋል። ይሄ ለፈጣሪሽ ስድብ ነው። ከዛሬ ጀምሮ ዓይንሽን ከሰው ላይ አንስተሽ ወደ ፈጣሪሽ መመልከትና እሱን ጠበቅ አድርገሽ መያዝ መጀመር አለብሽ። ያኔ ተስፋ መቁረጥ የለም፣ ያኔ ብቸኝነት የለም፣ ያኔ ራስን ማጣት የሚባል ነገር የለም። ሁልጊዜ በማንኛውም ቦታና በማንኛውም ሁኔታ ውስጥ ደስተኛ፣ ደፋርና በራስ መተማመን ያለሽ ሰው ነው የምትሆኚው። የሰው ልጅ ፍቅር ከንቱ ነው፣ እመኚኝ። ሰው ሳያውቅ ይወድሻል፣ ሳያውቅ ይጠላሻል። ልክ አሁን እኔ እንዳደረኩት ማለት ነው። እወድሃለሁ በሉኝ ብል ሁሉም ሰው በመንጋ እወድሃለሁ ሲል ታገኛለሽ። አንዱ ተነስቶ ደግሞ ይሄ ልጅ በጣም ነው የሚያስጠላኝ ካለ ሁሉም በመንጋ በጣም ነው የምጠላህ ይላል። ሰው እንደዚህ
አይሽ ራስሽን የምታስጨንቂውና ራስሽን የምታጭው በማይረባ ተራና ከንቱ በሆነ ጉዳይ ነው። ሰው ቀርቦ ራቀኝ ወዶ ጠላኝ ብለሽ ጭንቀትና ራስሽን ማጣት ለሰው የሰው ልጅ ፍቅር እኮ ወንዝ አያሻግርም። ጠንካራ ሴት መቼም ቢሆን ተስፋ አትቆርጥም። ልታዝን፣ ሊከፋት፣ ሊከብዳት፣ ልታለቅስ ትችላለች። ነገር ግን እንባዋን አብሳ ድጋሚ ትነሳና መንገዷን ትቀጥላለች። ማንም ቢሆን ሊያስቆማት አይችልም። በርቺልኝ እኔ ጠንካራ ሴት። ያወራሽ ያለሽው ደግሞ ስለኔ ነው። ስለዚህ አሁን እሱ መገፋትን ይመርጣል ብዬ አላስብም። ሰው እዚህ ጋር ዋዳወሊ ቀብናዮ ያደቴ ወላይና እንደብዱነ ጃለቴ ሲጀቻና ናይሻናንጊቤ ማሾ ጅማ ኮቱ ደዋድቤ በሪ ለፋ ኮቱ ያሰጀቢ ናፍሲና ዳንኩቱ ሃርኪራ አይ ደህና ነሽ? ደህና ነኝ። እንዴ ከባሌ ጋር ነው የወጣሁት። ምን ነው? የትኛው ባልሽ? ራሱን እያስደፈረ ያለው አንደኛው አብርሽ ነው። ሩትንም እያስደፈራት ያለው አብርሽ ነው። ጥፋተኛ ሴቶቹ ጋር ሳይሆን አብርሽ ጋር ነው ብላችሁ ብዙዎች ያው ልትፈርዱ ትችላላችሁ፣ ከነም ጨምር ማለት ነው። እውነታውን ግን አብረን የምናይ ይሆናል። አንተስ ምን ሆነሽ ነው ብላ ጠይቃትም እንዴ? ግራ ገባችሁ እንዴ? ተረጋጉ እንጂ በዚህ ልክ ቆይና። ነገ ህይወት አለሽ አይደል? ነገ የምታስቢው ዓለም አለ። ነገ ደርስበታለሁ ብለሽ የምታስቢው የሆነ ጎዳና አለሽ፣ የሆነ መስመር አለሽ። የታላቅ ወንድምነት ምክር ነው የምሰጥሽ። ረፊ ታይ መስሎሽ ነው። አንዳንድ ጉዳዮች ይመስላሉ፣ ጤነኞች ይመስላሉ፣ ጥሩ ይመስላሉ፣ ግን ውስጣቸው መርዝ ነው። ስለምን እያወራው እንደሆነ ግልጽ ነው ብዬ አስባለሁ። አንዳንድ የምትሄድባቸው ጎዳናዎች ጥሩ አይደሉም። ካስፈለገ ዘረዘርላችኋለሁ። እኔም ቦክስ አውሪ ግን ተው። አንዳንዶቻችሁ ተው። ያለ እድሜያችሁ አንዳንዶቻችሁ ከፍ ብላችኋል። እድሜያችሁ ካልሆኑ ሰዎች ጋር እየሄዳችሁ አይደለም። አዲስ ነገር የላትም እቺ ዓለም፣ አዲስ ነገር የላትም። ሁሉም ከንቱ ነው አዋቂ። በእርግጥ አሁን ባለሽበት እድሜ ላይ የምልሽላት ሰሜን ትችያለሽ። ግን በግልጽ አማርኛ እየነገርኩሽ ያለሁት ምንድነው? ታይ ነግሮኝ ነበር ትያለሽ፣ ወንድሜ ነግሮኝ ነበር ትያለሽ። እረፊ በቃ። ይሄን ምልሽ ያለ ምክንያት አይደለም። አንዳንዶች በዚህ አጋጣሚ ምናልባት ሌሎቻችሁም እየሰማችሁ ካላችሁ ተው። ወደመቶ ያለባችሁ ወደመቶ ያለብሽ አታርፊም። እኔ ምልሽን ካልሰማሽና ካላደረግሽ ህይወት ይባል ቤት የምትጫወትብሽ ጊዜሽ ሲዘንሽ ምንም ሳትጠቀምበት ባክኖ ይቀርና ኋላ ላይ ጥሩ ያው ነው የሚወጥሽ። እኔ ምልሽን አድምጪ። እኔ ትልቅ ወንድምሽ ነኝ። ትንሿ እህቴ ምልሽ ያለው ነገር ስታፕ ገባኝም። እኔ እንደዚህ ከባሌ ጋር አይደለም ተናዳችሁ ነው። ምን እየሆንሽ ነው አንተ ልጅ? ቆይ ምንድነው ስሬ የመላለስ ምትደውልኝ? ትሰማለህ? 18 ሚሊዮን ነው አሁን አስገባልኝ። ሄሎ ቆይ አንተ ልጅ ለምንድነው ስራዬን ባገባ ማሰራው? ጫማ ላስጠርግ ነው ብዬ 500 ሺህ ብር ላክ ብዬ አላክም። ቆይ ምንድነው እኔ በወሩ ላንተ 10 ሚሊዮን የምሰጠው ስራዬን ባገባ እንድሰራ አይደል? ስማ አሁን እኔ ምንም ወሬ አልፈልግም። 18 ሚሊዮን ቶሎ አስገባልኝ። ለቁርስ ምንም ብር የለም እጄ ላይ። አሁን ትሰማለህ? እኔ ከተማ ውስጥ እየዞርኩ ማለት ነው። ሲንግል መሆንን ደግሞ ታውቃለህ። ምታምር ቆንጆ ሴት ባገኝ ዝም ብዬ 10 ሚሊዮን ምናምን ሰጥቼ ፍቅረኛዬ ላደርጋት ብዬ ሴት አጣውበና የለችም ሴት። እሺ ዝም ብዬ እሺ ከተማ ውስጥ ልፈልጋ አሁንም ቆንጆ ሴት ካገኘሁ ነሽ ነኝ የኔ ቆንጆ ነኝ ነኝ ወላካሎ Subscribe to my channel.